በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተክለ ሃይማኖት አዳነ በዋስ እንዲለቀቅ ተወሰነ። ዛሬ ማክሰኞ ሐምሌ 28 ቀን 2018 ዓ.ም 8 ሰዓት ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቦ የነበረው ተክለ ሃይማኖት ችሎቱ መዝገቡ የተቀጠረው ተጨማሪ የምርመራ ቀን ያስፈልጋል አያስፈልግም የሚለውን ለመወሰን መሆኑን አስታውሶ ጋዜጠኛ ተክለ ሃይማኖት በተጠረጠረበት ወንጀል ተጨማሪ የምርመራ ቀን ባለማስፈለጉ እንዲሁም እስረኛው በዋስ ቢወጣ ዋስትና አክብሮ ይቀርባል በማለታችን በ50 ሺህ ብር ዋስትና ከእስር ይፈታ ስንል ወስናል በማለት ትዕዛዝ መስጠቱን ሰምተናል። ጃዋር መሐመድ በመንግስትና በኦነግ ሸኔ መካከል የነበረው የሰላም ድርድር የከሸፈበትን ምክንያት በተመለከተ ማብራሪያ ሰጠም። ዝርዝሩን እንደሚከተለው አቀርባለሁ። እስከ መጨረሻው ተከታተሉት። የፖለቲካ ተንታኝና አክቲቪስት ጃዋር መሐመድ በማህበራዊ ትስስር ገጹ ዛሬ ባወጣው ጽሑፍ በኢትዮጵያ መንግስት ማለትም ብልጽግናና በኦሮሞ ነጻነት ሰራዊት መካከል ተደርጎ ስለነበረው የሰላም ድርድር መክሸፍ የተነሳውን ሐሜት አጣጥሏል። የ120ዎቹ ማፊያ ቡድን የርዕዮተ ዓለም አባት በማለት የገለጻቸው ጀነራል ኃይሉ ጎንፋ ድርድሩን ከ60 ዓመት በላይ የሆናቸው የሀገር ሽማግሌዎች አክሽፎታል በማለት ያሰራጩት ወሬ ከእውነት የራቀ መሆኑን ጃዋር ገልጸዋል። በድርድሩ ላይ የተሳተፉት ታዋቂ ሽማግሌዎች ፕሮፌሰር መሐመድ ሐሰንና አቶ ጣሃ አብዲ ናቸው። እነዚህ ሽማግሌዎች በዛንዚባር በተደረገው የመጀመሪያው ዙር ድርድር ላይ የኦነግ ሸኔን ወክለው የተገኙ ቢሆንም በሁለቱ ወገኖች መካከል መግባባት እንዲፈጠር ገለልተኛ የሆነ የአሸማጋይነት ሚና ሲጫወቱ እንደነበር ከተሳታፊዎች በግል ማረጋገጡን ጠቅሷል። ከሁለቱም ሽማግሌዎች ጋር በለንደንና በአሜሪካ በአካል ተገናኝተው ማውራቱን ያስታወሰው ጃዋር ሽማግሌዎቹ በመንግስት ታማኝነት ላይ ጥርጣሬ ቢኖራቸውም በኦሮሚያ ክልል ያለውን ጦርነት በሰላማዊ መንገድ ለመቋጨት ከፍተኛ ፍላጎትና ቁርጠኝነት እንደነበራቸው አረጋግጧል። በታንዛኒያ ዋና ከተማ ዳሬ ሰላም በተካሄደው ሁለተኛውና የመጨረሻው ዙር ድርድር ላይ ግን እነዚህ ሽማግሌዎች አልተሳተፉም። የኦነግ ሸኔው አዛዥ መሮ ድሪባ ለፊርማ ብቻ ቀርቦ ነበር የሚለውን ወሬ የተጋነነ ሲል ጃዋር ገልጾታል። መሮ ወደ ስፍራው ከማምራቱ በፊት በበርካታ ጉዳዮች ላይ ስምምነት ላይ የተደረሰ ቢሆንም ከፍተኛ ደረጃ ያላቸውን አመራሮች ውሳኔ የሚሹ ቀሪ ጉዳዮች እንደነበሩ አስረድቷል። መሮ ትልቅ ሪስክ ወስዶ ከጦር ሜዳ በመውጣት ወደ ውጭ ሀገር ማቅናቱም ለሰላም የነበረውን ቁርጠኝነት እንደሚያሳይ እንዲሁም ጠቅላይ ሚኒስትር አብይም በመጀመሪያው ዙር ለሰላም በጎ አመለካከት እንደነበራቸው አብራርቷል። ከዛ በፊት ለ3 ሳምንታት በመንግስት የጸጥታ ተወካዮች ማለትም ከመከላከያና ከደህንነትና በሸኔ ተወካዮች መካከል ሲካሄድ የነበረው ድርድር በጥሩ ሁኔታ ሲጓዝ ቆይቶ ጥሩ መግባባት ላይ በመድረሱ ምክንያት ዋናዎቹ አመራሮች በቀሪ ጉዳዮች ላይ የመጨረሻ ስምምነት እንዲያደርጉ መጋበዛቸውንም ጠቅሷል። ጃዋር ድርድሩ የከሸፈባቸውን ዋና ዋና ምክንያቶች ሲያብራራም በመጀመሪያ መሮ ከምዕራብ ኦሮሚያ እንደወጣ በአካባቢ ከፍተኛ ጦርነት በመከፈቱ ቀደም ሲል ለ3 ሳምንታት ተገንብቶ የነበረውን እምነትና መግባባት እንዳጠፋው ገልጸዋል። በተጨማሪም ሸኔን እያጠፋን ነው፣ መሮን ወደ ሀገር እንዲገባ አንፈቅድም የሚለው የመንግስት የፕሮፓጋንዳ ዘመቻ ድርድሩን ይበልጥ አወሳስቦታል። በሁለተኛው ዙር ድርድር ላይ የተገኙት የመንግስት አዲስ ተወካዮች ማለትም ሬድዋን ሁሴንና ጌዲዮን ጢሞቴዎስ ከዚህ ቀደም በነበሩት ተወካዮች የተደረሰውን ስምምነት ውድቅ በማድረግ ውይይቱ እንደ አዲስ እንዲጀምር ጠንካራ አቋም መያዛቸው ሌላው እንቅፋት ነበረ። ከዚህ በተጨማሪም በአሸማጋይ ዲፕሎማቶች መካከል የተፈጠረው አለመግባባትና ፉክክር ድርድሩ በማይቀለበስ ሁኔታ እንዲቋረጥ የራሱ ሚና ተጫውተዋል ብሏል። የታንዛኒያውን የሰላም ሙከራ በማክሸፍ ረገድ ትልቁ ሚና የተጫወቱት ፕሮፌሰር መሐመድና አቶ ጣሃ ሳይሆኑ ጀነራል ኃይሉ ጎንፋና ተባባሪዎቻቸው መሆናቸውን ጃዋር አጋልጧል። የጀነራሉ ቡድን ከድርድሩ በፊትም ሆነ ድርድሩ ከተጀመረ በኋላ ሸኔን እንደ አንድ የፖለቲካ ኃይል ከማስቀመጥ ይልቅ በየዞኑ ከፋፍለን እጅ እናሰጣቸዋለን የሚል ሐሳብ ለመንግስት ያቀርቡ ነበረ። መከላከያ ሰራዊቱ ይህን ሐሳብ ውድቅ በማድረግ አጠቃላይ ድርድር ቢቀጥልም የኦሮሚያን የጸጥታ መዋቅር የተቆጣጠረው የ120 ማፊያ ቡድን ግን ድርድሩን ለማደናቀፍ ልዩ ልዩ ጸረ ሰላም እርምጃዎች ሲወስድ መቆየቱን ተናግሯል። በመጨረሻም ድርድሩ ሲከሽፍ አሳክተናል በማለት ድግስ ማዘጋጀታቸውንና ለጀዋርም በቪዲዮ ደውለው እንደነበር ገልጸዋል።
አቶ ዳውድ ኢብሳ አምባሳደሮችን በማነጋገር መሮ ሸኔን እንደማይወክል ለማሳመን ጥረት ማድረጋቸው እውነት ቢሆንም ድርድሩን በማክሸፍ ረገድ የነበራቸው ሚና ግን አነስተኛ እንደነበር ጃዋር ጠቅሷል። ጃዋር ጽሑፉን ሲያጠቃልልም ጀነራል ኃይሉ ጎንፋ በህወሓት ጊዜ የተሻለ የፖለቲካ ግንዛቤ ከነበራቸው ጀነራሎች አንዱ እንደነበሩ ቢያስታውስም አስመራ ከቆዩ በኋላ በተፈጠረው የቡድንና የጎጥ ሽኩቻ መመረዛቸውን አስረድተዋል። ከዚህ የተነሳም ከአቶ ዳውድ ኢብሳ ጋር የነበራቸውን የቂም በቀል ስሜት ወደ ምስኪኑ ህዝብ እንዳመጡትም ገልጸዋል። ይሁን እንጂ ጀኔራሉ እንደ አበበ ገረሱ የኦሮሞ ልጅ ገድለው አስከሬን ላይ እስኪሸኑ ድረስ አለመወዳቸውንና የተወሰነ ሰብአዊነት እንዳላቸው ቢገልጽም ብልጽግና ዛሬም በልቡ እንደማያምናቸውና ለጊዜያዊ ጥቅም ብቻ አማካሪ በሚል ስም እንደሚያገለግሉት አክሎ ገልጸዋል። የጀርመኗ በርሊን ከተማ ሴቶችም እንደ ወንዶች በህዝብ መዋኛ ገንዳዎች ላይ ከላይ የሰውነት ክፍላቸውን ክፍት በማድረግ ቶፕለስ መዋኘት እንደሚችሉ አስታውቃለች። ለዚህ ውሳኔ መነሻ የሆነው አንዲት ሴት በ2021 ከመዋኛ ገንዳ ከላይ የሰውነት ክፍሏን ክፍት በማድረጓ የተነሳ ከተከለከለች በኋላ ያቀረበችውን የመድሎ አቤቱታ ወይም ዲስክሪሚኔሽን ኮምፕሌንት ተከትሎ የመጣ ነው። አስተዳደሩ የሴቶች ጡት ከወንዶች ደረት በተለየ መልኩ መቆጠር አይገባውም ብሏል። ይህ ውሳኔ የጾታ እኩልነትንና የሰውነት ነጻነትን ለሁሉም እኩል ነው በሚል ተወስኗል። እውነት ይህ ውሳኔ የጾታ እኩልነት ጋር የሚገናኝ ይሆን? ሐሳባችሁን አጋሩኝ። መረጃውንም ሼር አድርጉት። መልካም ጊዜ